በትግራይ ክልል አዲሱ ፕሬዝዳንት ከፍተኛ የህወሓት ባለስልጣናትን ምክትላቸው አድርገው ሾሙ። ዝርዝር መረጃውን ይዘናል። የቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ያነጣጠረ ግድያ ከሸፈ ተብሏል። ስለዚህ ምን እንላችሁ ይኖራል። ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን ተናገረች። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ ነው መባሉን ሰምተናል። ሁቲዎች የአሜሪካን አውሮፕላን አጓጓዥ መርከቦች ላይ ጥቃት መሰንዘራቸውን አስታወቁ። የሚሉትን ይዘናል። አብራችሁን ከቆያችሁ ዝርዝር መረጃዎችን ትሰማላችሁ። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። በትግራይ ክልል አዲሱ ፕሬዝዳንት ከፍተኛ የህወሓት ባለስልጣንን ምክትላቸው አድርገው ሾሙ። የትግራይ ክልል አዲሱ ጊዜያዊ ፕሬዝዳንት አቶ ታደሰ ወረደ የደብረ ጽዮን ገብረ ሚካኤል ቡድን ምክትል ሊቀመንበር አቶ አማኑኤል አሰፋን ምክትላቸው አድርገው ሾመዋል። ይህ እርምጃ የጌታቸው ረዳ ቡድን በክልሉ ተቃዋሚ የሆነ ባለበት ወቅት ወስዷል። ፕሬዝዳንት ሆነው ከተሾሙ 11 ቀናት በኋላ አቶ ታደሰ ወረደ የካቢኔ አባሎቻቸውን ይፋ አድርገዋል። በዚህ ሹመት የደብረ ጽዮን ቡድን ውስጥ ከፍተኛ ሚና የነበራቸው ፖለቲከኞችም በጊዜያዊ አስተዳደር ውስጥ ተካተዋል። ይህ ሹመት በትግራይ ክልል የደብረ ጽዮን ቡድን ተጽዕኖ እየጨመረ መምጣቱን የሚያሳይ ሲሆን ቀደም ሲል በስልጣን ላይ የነበረው የጌታቸው ረዳ አስተዳደር በቅርቡ ከስልጣን መወገዱ ይታወሳል። አዲሱ ፕሬዝዳንት የክልሉን ሰላምና ደህንነት ማስጠበቅ እንዲሁም በክልሉ እየተባባሰ የመጣውን የህገ ወጥ የወርቅ ማዕድን ቁፋሮች ችግር መቆጣጠርን ቀዳሚ ትኩረታቸው አድርገዋል። በተለይም የህገ ወጥ ማዕድን ቁፋሮ ኃይለኛ አካላትን ሊጋብዝ እንደሚችል ስጋታቸውን ገልጸዋል። አቶ ታደሰ ከሰሞኑ የጌታቸው ረዳ አስተዳደር ያገታቸውን 3 ከፍተኛ የጦር መኮንኖችን ወደ ስራቸው መመለሳቸውም ይታወሳል። በተጨማሪም የፍትህ ስርዓቱን ማሻሻል የአዲሱ አስተዳደር ሌላው ትኩረት እንደሆነ ተገልጿል። አዲሱ ፕሬዝዳንት ስልጣን ሲረከቡ በአዲስ አበባ የዲፕሎማቲክ ማህበረሰብና በጠቅላይ ሚኒስትር አብይ አህመድ ፊት የፌዴራል መንግስት ያዘጋጀውን 8 ነጥብ የቃል ኪዳን ሰነድ መፈረማቸው ይታወቃል። ወደ ቀጣይ መረጃ ተወስዳችሁ የቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ያነጣጠረ ግድያ ከሸፈ። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስቴር መሐሙድ ሳና አስታውቋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርካናቢ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረው ግንኙነት በመጥለፍ የሚገኙበትን ቦታ እና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምረው ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሴረው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበር ሚኒስትሩ ተናግረዋል። ከዚህ ጋር በተያያዘ የውጭ ዜጎችን ጨምሮ 9 ሰዎች በቁጥጥር ስር ውለዋል። ከዚህ ጀርባ የፈረንሳይ እጅ እንዳለበት ተዘግቧል። ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተነገረ። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነት ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርገዋል። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ እንደተናገሩት ይህ የአዲስ የክፍያ ዘዴ ከባህላዊ ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገቢዎች ላይ ከፍተኛ ለውጥ ሊያመጣ ይችላል ብለዋል። በተለይም የአሜሪካ ዶላር በዓለም አቀፍ የንግድ ልውውጦች ውስጥ ምንም አይነት ሚና እንደማይኖረውና አብዛኛዎቹ የንግድ ስምምነቶች በአባል ሀገራቱ የገንዘብ ምንዛሬዎች እንደሚፈጸሙ ይጠበቃል። ሚኒስቴሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጪ ላሉ ሀገራትም ክፍት እንደሚሆን አረጋግጠዋል። ይህም ማለት ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን ይችላል ማለት ነው። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረትና ይልቁንም ከውጭ ተጽዕኖ ነፃ የሆነ የራሳቸውን የክፍያ መድረክ ለመፍጠር እየሰሩ መሆኑን ገልጸዋል።
በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮች ለቢቢሲ ገለጹ። ለጉዳዩ ቅርብ የሆኑ ፍልስጤማዊ ባለስልጣን እንዳሉት የኳታርና የግብጽ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ ነው ብለዋል። የተኩስ አቁሙ ከ5 እስከ 7 ዓመታት የሚዘልቅ እንደሚሆን ምንጩ ገልጿል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፍልስጤማውያን ይለቀቃሉ ሲሉም አክለዋል። ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል ሲሉ ተደምጠዋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልዑካን ወደ ካይሮ እንደሚሄዱ ተገልጿል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከ1 ወር በፊት መፍረሱ ይታወሳል። ስምምነቱ ለመፍረሱ ሁለቱ ወገኖች አንዳቸው ሌላውን ሲከሱ እስራኤል ጋዛ ላይ ጥቃት መፈጸም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል የተባለ ነገር የለም። ሁቲዎች የአሜሪካ አውሮፕላን አጓጓዥ መርከቦች ላይ ጥቃት መሰንዘራቸውን አስታወቁ። ሁቲዎች በሁለት የአሜሪካ ኢላማዎች ላይ ጥቃት መፈጸማቸውን የየመን ቡድን ወታደራዊ ቃል አቀባይ የሃያ ሳሪ ተናግረዋል። በአሽኬሎንና በኡሙ አል ራሽራሽ ሁለት ኢላማዎች ላይ ወታደራዊ እርምጃዎችን በድሮኖች ወስደናል ሲሉ ሳሪ ይፋ አድርገዋል። የአሜሪካን አውሮፕላን አጓጓዥ የሆኑት ትሩማን እና ቬንሰን እንዲሁም የባህር ኃይል መርከቦቻቸው ተመተዋል። ቀደም ሲል የአሜሪካ ጦር በየመን ታዋቂ የሆነውን የገበያ ቦታ ላይ በቦምብ በመምታት ቢያንስ 12 ሰዎች መሞታቸው ይታወሳል። የትራምፕ አስተዳደር ጥቃቱ ቡድኑ ለዓለም አቀፍ የንግድ ልውውጥ ዋነኛ መተላለፊያ በሆነው በቀይ ባህር ላይ የሚያደርሰውን ማስፈራሪያ እንዲያቆም ለማስገደድ ያለመ ነው ብሏል። እንደ አውሮፓውያን አቆጣጠር ከኖቬምበር 2023 ጀምሮ ሁቲዎች እስራኤል በጋዛ ላይ ላካሄዷቸው ጦርነትና ከፍልስጤማውያን ጋር ለመተባበር ሲሉ ከእስራኤል ጋር በተገናኙ መርከቦች ላይ ጥቃት እየሰነዘሩ ይገኛሉ። በጥር ወር በሐማስና በእስራኤል መካከል የተኩስ አቁም ስምምነት ከተካሄደ በመርከቦቹ ላይ የሚደርሰውን ጥቃት እንደሚያቆም አስታውቀው ነበር። በሌላ መረጃ የእስራኤል ወታደሮች ባለፉት 24 ሰዓታት በፈጸሙት ጥቃት 39 ፍልስጤማውያን ተገድለዋል። በእስራኤል የአየር ጥቃት በጋዛ ባለፉት 24 ሰዓታት ብቻ ቢያንስ 39 ፍልስጤማውያን መሞታቸውንና ባለፉት 18 ወራት በጦርነቱ የሞቱት ሰዎች ቁጥር 51240 መድረሱን የጋዛ ሰርጥ የጤና ሚኒስቴር አስታውቋል። የሚኒስቴሩ መግለጫ እንዳስታወቀው ሌሎች 62 ሰዎች በደረሰባቸው የአካል ጉዳት ወደ ሆስፒታሎች የገቡ ሲሆን በአጠቃላይ የቆሰሉ ሰዎች ቁጥር 116931 አድርሶታል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች በዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን በሌላ መረጃ ደግመን እስክንገናኝ ድረስ ቸር ያሰማን ስንል ተሰናበት።